ግዴለሽ በሆነ መልኩ ኮንፊደንስን የምትጨምርበት 6 መንገዶች አድምጠኝ። አንደኛው ስለምታወራው የትኛውም ነገር እንዳታስብ፣ እንዳትጨነቅ። ውስጥ ያለውን ነገር አውጣው፣ ተናገረው፣ ተንፍሰው። ሰው ስለሚያስበው ነገር እንዳታስብ። ሁለተኛው የሆነ ሰው ሙሉ ሊዝብ ይችላል፣ በአንተ ሊሳለቅ ይችላል፣ ግን ግድ እንዳይሰጥ። ያ ሰው ምንም አለ ምንም ያ ሰው ያለ ነገር አንተ ጋር አይፈጠርም። ስለዚህ ግድ እንዳይሰጥ። ሶስተኛው ስለምታረገው ነገር አክሽን ስለምትሰጠው ነገር በፍጹም እንዳትጨነቅ። አንድ ሰው መጥቶ መጥፎ ነገር ሊያወራ ይችላል፣ ነገር ግን ያንን ነገር አርገው ተግብረው። ከሰው አቴንሽንን አትቀበል። አራተኛው ማንንም ሰው ብሎክ እንዳታረግ። አንድ ሰው አስቀይመም አላስቀይመም ኢግኖር አድርገው እንጂ ብሎክ እንዳታረገው። ብሎክ የምታረገው ከሆነ በዛ ሰው እንደምትቀናና ያንን ሰው በጣም እንደምትጠላው ተነግሯል። ስለዚህ ብሎክ ሳታረገው ኢግኖር አድርገው፣ ለዛ ሰው ግድ እንዳይሰጥ። አምስተኛው ለማይገባው ሰው አታስረዳ። ስድስተኛው ውስጥ የሚነግርህን ነገር አድርግ፣ ሰው የሚልህን ነገር እንዳትሰማ። ባጭሩ ማረግ የምትፈልገውን፣ የምታቅደውን፣ የምታስበውን ነገር አርገው ተግብረው። ያኔ ኮንፊደንስ ይጨምራል፣ ለሰውም ግድልሽነትህን ታሳያቸዋለህ። ህይወት ላይ እንደዚህ አይነት ሴቶች ካሉ አሁኑ ከህይወት አስወጣቸው። ለህይወት የምታስብ ከሆነ፣ ለህይወት የምትጨነቅ ከሆነ፣ ለራስ የምታስብ ከሆነ አሁኑ እነዚህን ሴቶች አስወግዳቸው። አንደኛው ጎልዲገር፣ ለጥቅም ብላ የምትቀርብ ሴት፣ ለብር ብላም የምትቀርብን ሴት ከህይወት አስወጣት፣ ከህይወት አስወግዳት። እቺ ሴት ታጠፋለች። ሁለተኛው አንተን የማታከብር፣ አንተ የምትላትን የማትሰማ፣ አንተ የምትነግራትን የማታከብር ሴት ከህይወት አስወጣት። እቺ ሴት መቼም ልታዳምጥና ልሰማ ስለማትችል ህይወትን ታበላሸዋለች። ሶስተኛው የሆነ ነገር ስትፈልግ ብቻ የምትደውል ሴት ካለች እቺንም ሴት ከህይወት አስወጣት። እቺ ሴት ጥቅመኛ ነች። አራተኛው ድራማ ኩዊን፣ ይህ ማለት ትንሽ ነገሮችን የምታካብር ሴት፣ ሁሌም የምትጨቀጭቅ፣ ሁሌም ሰላምን የምትሰጥህን ሴት ከህይወት አስወግዳት። ሰላምህን፣ ደስታን ማግኘት ከፈለግ። አምስተኛው ኔጌቲቭ የሆነች ሰፖርት የማታረግ፣ ኔጌቲቭ የሆኑ ነገሮችን ለአንተ በመናገር አንተን ሰላም የምትነሳ ከሆነ እቺንም ሴት አስወግዳት። እስቲ ከላይ በነገርኩ ሐሳብ የምትስማማ ከሆነ ኮሜንት ላይ ሐሳብን አጋረኝ። ኢግኖር የሚያደርጉ ሰዎች ማለት ነው እንዴት ነው የሚያከብሩ? እሱም በዚህ ቪዲዮ ላይ ልንገርህ። 7 መንገዶች አሉ እነሱ አንተን ሊያከብሩበት የሚችሉበት መንገድ። አንደኛው እነሱን መለመንም ሆነ መማጸንህን አቁም። እነሱ የማይፈልጉ ከሆነ እነሱ የሚንቁ ከሆነ ማለት ነው ራስን የምታስከብርበት መንገድ ቢኖር ማለት ነው እነሱን ኢግኖር በማድረግ ነው፣ እነሱን ባለማውራት ነው፣ ከነሱ ጋር ስትሆን ዝምታን በመጠቀም ነው። እነሱን በፍጹም እንዳትለምናቸው፣ ያኔ ክብርህ ይጨምራል። ሁለተኛው እንዲናፍቁ አድርጋቸው። ሁሌም ኢግኖር የሚያደርጉ ሰዎች ማለት ነው አንተ ጋር አንድ የሚፈልጉት ስሜት አለ። ያን ስሜት የምትነሳቸው ከሆነ ማለት ነው አንተን ይናፍቁሃል። ያኔ ራስን ታስከብራለህ። ኢግኖር የሚያደርጉ ሰዎችና እነዛ ሰዎች ለአንተ ያላቸው ስሜት ይጨምራል። አንተንም ድጋሚ ማክበር ይጀምራሉ። ሶስተኛው እነሱን ማሳደድ አቁም። እነሱን ቼስ ማድረግ ተው። ኢግኖር የሚያደርጉ አንተን የሚያጣጥሉ ለዛ ነው አብዛኛው ሰዎች ማለት ነው የማይፈልጓቸው ሰዎች ሲደውሉላቸው፣ ቴክስት ያደርጉላቸው፣ ሲያዋራቸው ስለማይወዱ አንተም እነሱን ቼስ ማድረግን ወይ ደግሞ እነሱ ጋር መቅረብን አቁም። ራስን ማስከበር ከፈለክና እነዛ ሰዎች አንተን ኢግኖር ማድረግ እንዲያቆሙ ከፈለክ። አምስተኛው ስሜትህን ተቆጣጠረው። እነሱን አናግር፣ አውራ የሚል ስሜት ውስጥ ይፈጠራል። እነሱን ቀረባቸው የሚል የሆነ ድፍን የሆነ ስሜት ውስጥ ይፈጠራል። ያንን ስሜት ተቋቁሙ፣ ያንን ስሜት ተው በለው። ስድስተኛው ዓላማ ላይ ትኩረት ማድረግ ጀምር። አብዛኛውን ኢግኖር የሚያደርጉ ሰዎች አንተን ኢግኖር የሚያደርጉ የሚጠሉ ዓላማ ስለሌለ ነው። ዓላማ ቢኖርህ ማለት ነው ወንድሜ ቢዚ ትሆናለህ። እነሱን ለማናገርና ለማውራት ጊዜ አይኖርህም። ስለዚህ ዓላማህን ማሳደድ ጀምር፣ ዓላማ ይኖርህ። ሰባተኛው ጥረትና ሙከራ እንዲናገር መንገዱን ክፈትለት። በማውራትና በመናገር የምትለውጠው ነገር የለም። ሰዎች ኢግኖር እንዲያደርጉ ከፈለክ፣ ሰዎች እንዲያከብሩ ከፈለክ ማለት ነው በተግባር አሳያቸው። እነዚህ ነገሮች ተጠቀምና ራስን አስከብር። ሲግማነትና ወንድነትን የሚጨምሩልህ 6 ነገሮች። አንደኛው ረጋ ብለህ አውራ። ብዙ ባወራ ቁጥር፣ ብዙ በተናገርክ ቁጥር ማለት ነው ሰዎች ይገምተዋል፣ ሰዎች ይንቁሃል። ሁሌም ይሄንን አስታውስልኝ። ሁለተኛው ረጋ ብለህ ተራመድ። ረጋ ብለህ ማትራመድ ከሆነ ማለት ነው ሰውነት ላይ ኮንፊደንስ ይጎለዋል። ሰውነት እንቅስቃሴ ስለሚበዛበት ያለም ኮንፊደንስ አብሮ ይቅላል። ስለዚህ ስትራመድ ቀስ በል። ሶስተኛው ከክብር ጋር የሚሄድ ልብሶችን ተጠቀም። ማንም ያለህን ስታይል እንዳትከተል። ከራስ ጋር፣ ከአመለካከት ጋር፣
ከባህሪ ጋር የሚሄዱ ልብሶችን፣ ስታይሎችን ተጠቀም። አራተኛው ስሜትን አታውጣው። ደበረህም፣ ከፋህም፣ አዘንክም ማንም ግድ አይሰጠውም። ወንድ እስከሆንክ ድረስ ማለት ነው። ያንን ስሜት ተቋቁመ አንተ ነህ ማለፍ ያለብህ። አስታውስ ደግሞ 99% የሚሆኑ ሰዎች ስላንተ ችግርም ሆነ ስሜት አይጨነቁም። አምስተኛው ቀጣይ እርምጃን አታወራ። ቀጣይ እርምጃን የምትናገርና የምታወራ ከሆነ ማለት ነው የሆነ ሰው ያስቆመሃል፣ የሆነ ሰው እዛ መንገድ ላይ ይገባባሃል። ስለዚህ ዝምታን ተጠቀም። ስድስተኛው ስትናደድ ተረጋጋ። አስታውስልኝ ወንድሜ፣ ያ እርጋታ ያ ዝምታ ነው አንተን ኃይለኛ የሚያደርግ፣ አንተን እንድትፈራ የሚያደርግ። በእነዚህ 8 መንገዶች ራስን አስከብር። አንደኛው ሰውን አቀ ርቀትህን ጠብቅ። ሰው አይወድህም አይደል? ንቆሃል አይደል? እነሱ አጠገብ ምንም አታረግም። ከነዛ ሰዎች አጠገብ ርቀትህን ጠብቅ። ሁለተኛው ካልተጠራ እንዳትሄድ። ድግስ ይሆናል፣ ሰርግ ይሆናል፣ ልደት ይሆናል፣ ካልጠሩ በፍጹም እንዳትሄድ። 90% የሚሆኑ ሰዎች ማለት ነው ክብራቸውን የሚያጡት በዚህ መንገድ ነው። ሳይጠሩ ሰው ቤት ይሄዳሉ። ያኔ ክብር ዝቅ ይላል። በፍጹም ካልጠራ እንዳትሄድ። ሶስተኛው አርፍደው ከጠሩ እንዳትሄድ። አብዛኛውን ጊዜ ማለት ነው ሰዎች አንዳንድ ሰዎችን አርፍደው የሚጠሩት ለዛ ሰው ክብር ስለሌላቸው ነው። ያንን ሰው ስለማይከብሩት ነው። ስለዚህ በአካባቢ ድግስ ይሆናል፣ ሰርግ ይሆናል፣ የሆነ ነገር ይኖራል። አርፍደው ከጠሩ ፕሮግራሙ ካለቀ በኋላ ናካሉ በፍጹም እንዳትሄድ። እነዛ ሰዎች አንተን አያከብሩህም ማለት ነው። አራተኛው ኢግኖር አረጉ፣ አንተም ኢግኖር አርጋቸው። በኩራት መንቀሳቀስ ጀምር። አንድ ሰው የማይፈልግ ከሆነ አንድ ሰው ለአንተ ክብር ከሌለው አንተም ለነሱ ክብር እንዳይኖር እነሱ በሰጡ ልክ አንተም መልሰህ ሰጣቸው። አምስተኛው አንድ ሰው ከዳ በኩራት ተቀበልና እንቅስቃሴን አርግ። ከዛ ሰው ጋር ጸውስ ለማግባትና ያንን ሰው ለመሳደብ እንዳትሞክር። ክብርን መጨመር ከፈለክ ማለት ነው ዝምታ መልስ ይሆነ እና መልሰህ ከዛ ሰው ጋር ምንም ግንኙነት እንዳይኖር። ስድስተኛው ከረሱ አንተም መርሳቸው። እነሱን መለመንም ሆነ መማጸንህን አቁም። ክብርን ማስጠበቅ ከፈለክ ራስን ማስከበር ከፈለክ ማለት ነው ሰዎች በሚያሳዩ ፊት ነው አንተም ማሳየት ያለብህ። ሰባተኛው ክብርን ከነኩት ክብርን ከረገጡት ከነዛ ሰዎች በደስታ መራቅ ይኖርብሃል። አንድ ሰው የማያከብርህ ከሆነ ለአንድ ስሜት የማይጨነቅ ከሆነ ያ ሰው ጠላትህ ነው እንጂ ጓደኛ ሊሆን አይችልም። ስለዚህ ካጠገቡ ጥፋ። ስምንተኛው አታሳካውም አሉክ ጥረትና ልፋት ይናገር። በፍጹም ለነዛ ሰዎች ለማስረዳት እንዳትሞክር። እነዚህ 8 መንገዶች ከተጠቀምክ ራስን ታስከብራለህ። በጣም ከባድ ነው የወጣትነት እድሜ። ጠዋት ተነስተ ፕሮጀክትን መስራት፣ ስፖርት መስራት በጣም ከባድ ነው። ብርዱ እየገለበ ውሃው እየቀዘቀዘ ሻወር መውሰድ በጣም ሃርድ የሆነ ነገር ነው። ጓደኞች እዛ ተኝተው አንተ እዚህ ዋጋ ስትከፍል ብቻህን ሆነ ማድረግ ያሉብህን ነገሮች ስታረግ ስትሰራ ማለት ነው ነገሮች በጣም ይከብዳሉ። በጣም አንድ ነገር ልንገርህ ግን ወንድሜ፣ እውነቴን ነው የምልህ፣ ላይፍ በጣም ከባድ ነገር ነች። በጣም ግዴታ ማለት ነው ህይወትን ለመቆጣጠር ኮንሲስተንሲ ዲሲፕሊን ያስፈልጋል። አንድን ነገር ደጋግሞ ማድረግ ማለት ነው በጣም ሃርድ የሆነ ነገር ነው። በጣም ከባድ የሆነ ነገር ነው። አንድን ነገር ደጋግመህ የማታረገውና የማትሰራው ከሆነ ማለት ነው ያንን ነገር ልታገኘው አትችልም። አሁን ያለ ሰዓትና ጊዜ ማለት ነው መቼም አታገኘውም። የወጣትነት እድሜን አሁኑኑ መጠቀም ይኖርብሃል። አሁን ያለን ኃይል አሁን ያለህን ኢነርጂ ማለት ነው በማይረቡ ነገሮች አታቃጥላቸው። በተለይ በማስተርቤሽን ያለህን ሰዓት ያለህን ኢነርጂ ተጠቀምና ህይወትህን ቀይረው፣ ህይወትህን አሳድገው። የማይረቡ ነገሮችን አስወግድ። ድብርትን የሚያላቅቁልህ 6 ነገሮች በረንብ አዳምጠኝ። አንድ ቀን ድብርት ውስጥ መግባት አይቀርም። ስለዚህ ከዛ ድብርት ውስጥ ለመውጣት እነዚህ ነገሮች ሊያስፈልጉ ይችላሉ። አንደኛው ጸሎት ማድረግ። ጸሎት በምታደርግበት ጊዜ ከፈጣሪ ጋር ስለምትገናኝ ውስጥ እርጋታ ይሰማዋል። ያኔ ድብርት ይጠፋል። ሁለተኛው ዘፈን ማዳመጥ። የምትወደውን ዘፈን በምታዳመጥበት ጊዜ ማለት ነው ውስጥ ያለው ጭንቀት ወደ ሰላም ይቀየራል። ሌላው ነገር ደግሞ ዘፈን ማዳመጥ ኃጢአት አይደለም። ኃጢአት የሆነው የዘፈኑ ቃል ነው። የዘፈኑ ቃል ፈጣሪን የሚነካ ከሆነ ፈጣሪን የሚያንቋሽሽ ከሆነ ያኔ መጠንቀቅ ይኖርብሃል። ሶስተኛው ደስተኛ ከሚያደርግ ሰው ጋር መሆን። ከምትወደው ሰው ጋር ሊሆን ይችላል፣ ከምታፈቅረው ሰው ጋር ሊሆን ይችላል፣ ከሚያስቅ ሰው ጋር ሊሆን ይችላል። ከነዛ ሰዎች ጋር በምትሆንበት ጊዜ ማለት ነው ኮምፕሊትሊ 100% ያ ችግር ይጠፋል። ያ ችግር ከውስጥ ተጎልጉሎ ይወጣል። አራተኛው ኔጌቲቭ የሆኑ ሰዎችን ማስወገድ። ኔጌቲቭ የሆኑ ሰዎችን ከህይወት ማስወጣት።
እነዛን ሰዎች በምታስወግድበት ጊዜ ማለት ነው 75% የሚሆን ችግር አብሮ ይወጣል። አምስተኛው ሰዎችን አለማዳመጥ፣ ሰዎችን አለመስማት። እነሱ ምንም ይበሉ ምንም ግድ እንዳይሰጥ፣ እነሱ ኔጌቲቭ ነገር አንተ ላይ ቢያወሩ አንተ እንዳሰማቸው። አንዳንድ ጊዜ ማለት ነው ጭንቀትን የሚፈጥሩብህ ሰዎች ቢኖሩ ኔጌቲቭ የሆኑ ሰዎች ናቸው፣ አንተ የማትወዳቸው ሰዎች ናቸው። ስለዚህ እነዛን ሰዎች እንዳታዳምጣቸው፣ እንዳሰማቸው። የሚወሩት ነገር ሁሉ ውሸት ነው፣ አንተን ጭንቀት ውስጥ ለመክተት የሚሞክሩት ጥረት ነው። ስድስተኛው የምታስበውን ነገር ማድረግ። ከጭንቀት መውጣት ከፈለክ ማለት ነው፣ ከድብርት መውጣት ከፈለክ ማለት ነው የምታስበውን የምታቀደውን ነገር አድርገው ተግብረው። ጭንቀት የሚፈጠረው ኢግኖር ማድረግ የሌሉብህን ነገሮች ኢግኖር ስለምታረግ ነው። ስለዚህ ኢግኖር ማድረግ የሌሉብህን ነገሮች ኢግኖር አታርግ፣ ጭንቀት ውስጥ መግባት ከፈለክ ማለት ነው። እስቲ በእነዚህ ነገሮች ከተስማማ ኮሜንት ላይ ሀሳብን አስቀምጥልኝ። ተማሪ ከሆንክ አሁን የምነግርህ ነገሮች ተግብር። በጣም አስፈላጊና ኢምፖርታንት ናቸው። ትምህርት ቤት ራስን ማስከበር ከፈለክ ማለት ነው። አንደኛው አትላጥ፣ ሾው አትስራ። ተማሪዎችን ስትመለከት ይሆናል፣ ሴቶችን ስታይ ይሆናል፣ ካንተ በታች ያነሱ ወንዶችን ስትመለከት ይሆናል። እነሱ ፊት ለፊት መልክ ለመስራት ራስን ከፍ ለማድረግ እንዳትሞክር። ምክንያቱም እንደዚህ የምታረግ ከሆነ የራስህን ክብር በራስ ጊዜ ሉዝ ታረጋዋለህ፣ ታጣዋለህ። ሁለተኛው ዩኒፎርምን በስትክክል ልበስ። ተማሪዎችን ወይ ደግሞ ሴቶችን ለመማረክ ብለ ዩኒፎርምን ለማውለቅና ተማሪዎችን ለመማረክ እንዳትሞክር። አሁንም ክብርህን ነው ሉዝ የምታረገው። ሶስተኛው ተማሪዎች ላይና አስተማሪዎች ላይ ሙድ ለመያዝ እንዳትሞክር። ሙድ የምትይዝ ከሆነ ወንድሜ ትልቁ ፋራ አንተ ነህ እንጂ እነሱ አይደሉም። አራተኛው ሴቶችን ሰላም በምትልበት ጊዜ የተረጋጋ ይሁን። ብዙ ጊዜ የምታቅፋቸው ከሆነ ብዙ ጊዜ የምታወራቸው ከሆነ ማለት ነው እነዛ ሴቶች ይገምቱሃል፣ እነዛ ሴቶች ይንቁሃል። ስለዚህ የተረጋጋ ሰላምታ ይበቃል። በፍጹም ደግሞ እንዳታቅፋቸው። አምስተኛው መጥፎ ጓደኛ ይቅርብ። በዚህ ጊዜ ማለት ነው መጥፎ ጓደኛ የምትይዝ ከሆነ ሱስ ትጀምራለህ፣ መጥፎ ነገሮችን ታወራለህ፣ የማያን ቦታዎች ትውላለህ። ባጭሩ አስተሳሰብህና አመለካከት ዳሜጅ ይሆናል። ስለዚህ ጓደኛ መርጠህ ያዝ። ስድስተኛው በኮንፊደንስ ተራመድ፣ ማንንም እንዳትፈራ። ትምህርት ቤት ውስጥ ራስን ከተማሪዎች በላይ አድርገህ ማሰብ ይኖርብሃል። እናም ተማሪዎችን ስታዋራ ይሆናል ስታናገር አይናቸውን እያየ አናግራቸው በኮንፊደንስ። ያኔ ራስን ትምህርት ቤት ውስጥ ታስከብራለህ። ከተናገርኩት 6 ሀሳብ ውስጥ የትኛው ተመቸ? ኮሜንት ላይ እስቲ ሀሳብን አስቀምጥልኝ። የምስል ህይወትን መጨነቅ ከጀመርክ ማለት ነው እነዚህ ነገሮች ስለሚፈጠሩ ለነዚህ ነገሮች ራስን አዘጋጅ። ራስን ለመቀየር ካሳመንከው ማለት ነው እነዚህ ነገሮች ይፈጠራሉ። አንደኛው ብቸኝነት፣ ራስን ለመለወጥ ያቀርክበትና ያሰብክበት ጊዜ ላይ ማለት ነው ብቻህን ሆነ ነገሮችን እንድታረግ ውስጥ ይገፋል። ሁለተኛው ጓደኞችን ታጣለህ። በሚያሳዝን ሁኔታ የሚወዱም የማይወዱንም ጓደኞችን ሉዝ ታረጋለህ። ሶስተኛው ወደ እውነታው ትሄዳለህ። ምን ማድረግ እንዳለብህ፣ ምን መስራት እንዳለብህ አይምሮ ይነግርሃል፣ ህይወት ይነግርሃል። እውነታው ሁሉ ነገር ፊት ለፊት ይወጣል። አራተኛው ትወድቃለህ፣ ትሞክራለህ፣ ትወድቃለህ፣ ፌል ታረጋለህ። አምስተኛው በጣም ትልቅ ድብርት ውስጥ ትገባለህ፣ ትልቅ ጭንቀት ውስጥ ትገባለህ። ስድስተኛው ሰዎች አይረዱም፣ ስፔሻሊ ቤተሰቦች አንተ መስማትም ሆነ ማዳመጥ አይፈልጉም። በአንተ እቅድም ሆነ መንገድ አይተማመኑም። ሰባተኛው ኢግኖር ትደረጋለህ፣ ሰዎች ይጠሉሃል፣ ያንቋሽሹሃል። ስምንተኛው የሚጠሉ ሰዎች ይወጣጠሩብሃል፣ አንተ የምታረገውን ነገር ለማድረግ ሙከራ ያደርጋሉ። ዘጠነኛው ሰዎች ይጠሉሃል፣ ሰዎች ያንቋሽሹሃል። ምክንያቱም ራስ ላይ ፎከስ በምታረግበት ጊዜ ማለት ነው በጣም ቢዚ ስለምትሆን ለሰዎች ጊዜ ስለማይኖር ሰዎችን ኢግኖር ስለምታረግ እነዛ ሰዎች እየጠሉክ ከህይወታቸው ያስወጡ ይመጣሉ። አስረኛው ሰላምህን ደስታህን እያገኘ ትመጣለህ። 11ኛው የምትፈልግበት ደረጃ ትደርሳለህ ወይ ደግሞ ሙከራ ላይ ትሆናለህ። ብቻ አንድ ነገር ልንገር ወንድሜ፣ ህይወትን ለመቀየር ከጀመርክ እነዚህ ከላይ ነገርኩ ነገሮች ይፈጠራሉ፣ ይከሰታሉ። እስቲ እስካሁን ከነገርኩ ነገሮች የትኛውን ህይወት ውስጥ ይተፈጠራሉ? ኮሜንት ላይ አሳውቀኝ። ወንድና ሴት ሊሆን የማይችሉት 3 ነገሮች በረንብ አዳምጡኝ፣ ይጠቅማቸዋል። አንደኛ ጓደኛሞች። አንድ ወንድና ሴት በፍጹም ጓደኛሞች መሆን አይችሉ። አንድ ሴት የወንድ ጓደኛ ካላት ያ ወንድ አስቀያሚ ነው ማለት ነው። አንድ ወንድ የሴት ጓደኛ ካለችው ያቺ ሴት አስቀያሚ ነች ማለት ነው። የሴቶችን ባላቅም የወንዶችን ልንገራችሁ። አንድ ወንድ የሴት ጓደኛ ልትኖር የምትችለው አንደኛ ነገር ለዛ ሴት ስሜት ሳይኖረው ሲቀር ነው።
ሁለተኛው ነገር ደግሞ ያቺ ሴት አስቀያሚ ነች ማለት ነው። ስለዚህ ሴትና ወንድ በፍጹም ጓደኛሞች ሊሆን አይችሉም። ሁለተኛው ሴትና ወንድ በየቀኑ እያወሩ በየቀኑ ቴክስት እየተጻፉ በፍጹም ጓደኛሞች ሊሆን አይችሉም። አንድ ወንድ በየቀኑ ከሴት ጋር የሚያወራ ከሆነ የሚዳወል ከሆነ ቴክስት የሚያደርግ ከሆነ ማለት ነው ያ ወንድ ለዛ ሴት ትልቅ ስሜት አለው። ጊዜውንና ታይሙን እየጠበቀ ነው የሴቷን ባላቅም ማለት ነው። ሶስተኛው ሴትና ወንድ በፍጹም እህትና ወንድ መሆን አይችሉም። አንዳንድ ጊዜ ሴቶች የሚያወዷቸውን ወንዶች እንደ ወንድማቸው ይመለከታሉ። ነገር ግን ወንዶች ከላይ እንደተናገርኩት ከሴት ልጅ ጋር እህት የሚሆነው ጓደኛ የሚሆነው ማለት ነው ያችን ሴት የማይወዳት ከሆነ ነው። ለዛች ሴት ለዛች ልጅ ስሜት ከሌለው ነው። ስለዚህ በፍጹም ሴትና ወንድ ጓደኛሞች መሆን አይችሉም። እህትና ወንድም መሆን አይችሉም። እስቲ ከላይ ከነገርኩት ሐሳብ ውስጥ እናንተ ላይ ደርሰው የትኛው ነው? ኮሜንት ላይ አሳውቁኝ። እዚህ ምድር ላይ የማታውቋቸው 5 እውነቶች አሉ። አዳምጡኝ። አንደኛው ሁሉም ሰው አስመሳይ ነው። እያንዳንዱ የራሱ የሆነ ፊት አለው፣ የራሱ የሆነ የተደበቀ ማንነት አለው፣ የራሱ የሆነ አስተሳሰብ አለው። ሁለተኛው ሰዎች የሚያከብሩት ብሩን ነው እንጂ የብሩን ባለቤት አይደለም። ሶስተኛው ከልብ የምታፈቅረው የምትወደው ሰው ነው ከልቡ የሚጎዳ፣ ከልቡ የሚያስለቅስ፣ ከልቡ የሚከዳ። አራተኛው ደስተኛ ስትሆን በዘፈኑ ትመስጣለህ፣ ስታዝን ደግሞ በግጥሙ ትመሰጣለህ። አምስተኛው አንድ ሰው አምነኸው ሁሉን ነገር ነግረኸው ከከዳና ይቅርታ ብሎ ከጠየቀ በፍጹም ይቅርታ እንዳታደርግለት። አስታውስ፣ አንድ ብርጭቆ ከተሰበረ በኋላ ድጋሚ ሊስተካከልና ፊክስ ሊደረግ አይችልም። ከሰው ማይደባለቅ ሰው እንደሆንክና በእንግሊዝኛ ስናመጣው ሲግማ ወይም ደግሞ ኢንትሮቨር እንደሆንክ የምታውቅበት 10 መንገዶች። አንደኛው ክላስ ውስጥ ጥያቄ ሲጠየቅ መልስም ታውቀዋለህ፣ ግን እጅን አውጥተህ መልሱን አትናገርም። ሁለተኛው የምታውቀውን ሰው ፐብሊክ ላይ ወይ ደግሞ መንገድ ላይ ስታየው ትሸሻለህ ወይ ደግሞ ትደበቃለህ። ሶስተኛው የሆነ ነገር ትፈልጋለህ ግን አትጠይቅም፣ ሁሉን ነገር የምታረገው በራስህ ነው። አራተኛው የሆነ ሰው ትክክል እንዳልሆነ ታውቃለህ፣ ግን ያንን ሰው ትክክል እንዳልሆነ ለማስረዳት ጊዜንና ኢነርጂን አታጠፋም። አምስተኛው ውጪ ከመሆን ይልቅ ቤት ወይ ደግሞ ረጋ ያለ ቦታ መሆንን ትመርጣለህ። ስድስተኛው በስልክ ሰውን ስታወራ ነርቨስ ትሆናለህ ወይ ደግሞ ትፈራለህ። ሰባተኛው ከመናገርና ከማውራት በፊት 3 ጊዜ ታስባለህ። ስምንተኛው 3 ወይ ደግሞ 2 ጓደኛ ነው ያለህ። ዘጠነኛው የቡድኑ አቴንሽን አንተ ላይ እንዲሆን አትፈልግም። አስረኛው የምታውቀው ብዙ ነገር አለ ግን ያንን ነገር ለማንም ለመናገር አትሞክርም፣ ምክንያቱም ማንም አይረዳም። እስቲ ራስን በዚህ ካገኘው ኮሜንት ላሳውቀኝ። ራስን ለማስከበር ማለት ነው ለራስ መታረገው ምርጥ ነገር ቢኖር ማለት ነው አንተን የማይወዱን አንተን የማይፈልጉን ሰዎች መሄድ ሲፈልጉ መንገዱን ስትከፍትላቸው ነው፣ ከህይወት ስታስወጣቸው ነው። ልመና የለም መማጸን የለም። እነዛ ሰዎች ከህይወት መውጣት ሲፈልጉ መንገዱን ስትከፍትላቸው ነው። ይህ ነገር በጣም ይጎዳል፣ ግን ከጊዜ በኋላ ይህ ነገር ይስተካከላል። አንዳንድ ጊዜ ማለት ነው እኛን የማይፈልጉን ሰዎች ከህይወታችን ስናስወጣ ማለት ነው እኛን የሚፈልጉን ሰዎች ወደ ህይወታችን እንስባለን። አብዛኛውን ጊዜ ማለት ነው አብዛኛውን ወንዶች የሚሸውዱት እዚህ ጋር ነው። የማይፈልጓቸውን ሴቶች ይማጸኗቸዋል፣ ቴክስት ያደርጉላቸዋል፣ ይደውላቸዋል። እንደዛ የምታደርጉ ከሆነ ማለት ነው ራሳችሁን ነው የምትጎዱት። እነዛ ሴቶች ለእናንተ ስሜት ከሌላቸው እናንተን የማይወዷችሁና የማያፈቅሯችሁ ከሆነ ማለት ነው እነዛን ሰዎች መተውና መንገዱ መልቀቅ ይኖርባቸዋል። እንደዛ የማታደርጉ ከሆነ ጋይሶችዬ እናንተን የሚፈልጓችሁን እናንተን የሚወዷችሁን ሰዎች ሉዝ ታረጋላችሁ። በዛን ጊዜ መጥፎ ነገር ለመጀመር እቅድ ታውጣላችሁ፣ ወይ ሴጋ ታረጋላችሁ፣ ወይ ፖርኖግራፊ ትመለከታላችሁ፣ ወይ ደግሞ ራሳችሁ ለማጥፋት ትሞክራላችሁ። ምክንያቱም አብዛኛውን ሰዎች በዚህ ችግር ላይ እንዳሉና እዚህ ነገር ውስጥ እየገቡ እንደሆነ ስለተመለከትኩ ነው። በአጭሩ የማይወዷችሁን ሴቶች ከህይወታችሁ አስወጡ። ዛሬ ትልቅ ሚስጥርና ቁም ነገር ልንገራችሁ። ለትዳር ዝግጁ ካልሆናችሁ ዴት ለማድረግ የፍቅር ቀጠሮ ለማድረግ ሪሌሽንሺፕ ለመጀመር ዝግጁ አይደላችሁም። ቆይ ለምንድን ነው ዴት የምታደርጉት? ለምንድን ነው ከአንድ ሰው ጋር ሪሌሽንሺፕ የምትጀምሩት? ለምንድን ነው ከአንድ ሰው ጋር የፍቅር ግንኙነት የምትጀምሩት? ለመቀለር ነው? መቀለር ከፈለጋችሁ ከጓደኞቻችሁ ጋር የፈለጋችሁትን ቀልድ ማውራት ትችላላችሁ። መዝናናት መጫወት ከፈለጋችሁ ጌም መጫወት ትችላላችሁ፣ ኳስ መጫወት ትችላላችሁ። አሁንም መቀለድ መዝናናት ከፈለጋችሁ ፊልም ማየት ትችላላችሁ፣ ዘፈን ማዳመጥ ትችላላችሁ፣ የሚያስደስታችሁን ነገር ማድረግ ትችላላችሁ። ነገር ግን በአንድ ሰው ስሜትና ልብ መዝናናት፣ መቀለድ፣ መጫወት አትችሉም።
አንድ ሰውን የማትወዱት ከሆነ የማታፈቅሩት ከሆነ ለምንድን ነው ተስፋ የምትሰጡት? ያንን ሰው ከህይወታችሁ ማስወጣት አለባችሁ። ያንን ሰው ከአጠገባችሁ ማራቅ አለባችሁ። ለዛ ሰው ተስፋ በመስጠት በዛ ሰው ስሜት መቀለድ ማቆም ይኖርባችኋል። ስለዚህ የአንድን ሰው ስሜት የአንድን ሰው ልብ ለመዝናናትና ለመቀለድ እንዳትጠቀሙበት። የምትወዳ ልጅ ወይ ደግሞ ሴቶች ለጥቅም እንደፈለጉ የምታውቅበት ምርጥና አሪፍ መንገዶች አዳምጠኝ፣ ይጠቅመዋል። አንደኛው ከመሬት ተነስታ ጋብዘኝ ትላለች። ገንዘብ ኖረህም አልኖረም ግድ ሰጣትም። እሷ የምትፈልገው ጥቅሟን ነው እንጂ አንተን አይደለም። ሁለተኛው ያለማቋረጥ ገንዘብ እንድሰጣት ትጠይቃለች። ባገኘችው አጋጣሚ ካርድ እንድልክላት ገንዘብ እንድሰጣት ደጋግማ ትጠይቃለች። ሶስተኛው ሙዷ ሲሆን ብቻ ታወራለች፣ ታናግርሃለች። አራተኛው ስላንተ ችግር መስማትም ሆነ ማዳመጥ አትፈልግም። ጭንቀት ውስጥ ሆናለህ፣ ድብርት ውስጥ ሆናለህ። ያንተን ስሜት መስማት አትፈልግም። ያንተን ዲፕሬሽን ማወቅ አትፈልግም። በአጭሩ ስላንተ ስሜት በፍጹም አትጨነቅ። አምስተኛው ስላንተ ስለ ወደፊት ወይ ደግሞ ስለ ፍቅራችሁ ማውራትም ሆነ መናገር አትፈልግም። ስድስተኛው ከሰዎች ጋር ሆና ወይ ደግሞ ከጓደኞቿ ጋር ሆና ካንተ ጋር መታየትም ሆነ መነካካት አትፈልግም። ከሷ ጋር ሆነ ራሱ ፐብሊክ ላይ ብትወጣ ወይ ደግሞ ጓደኞቹ ጋር ብትሄድ አንተን ማቀፍም ሆነ መንካት በፍጹም አትፈልግም። በአንተ ታፍርብሃለች። ሰባተኛው ለአንተ ያላት ስሜት ሞቷል። አንተን የምታቅፋት፣ አንተን እጇን የምትይዛት፣ አንተን የምትስማት፣ ከሷ ምንም አክሽን የለም። አንተን ሁሉም ነገር አክት የምታረገው። ስምንተኛው ገንዘብን ትጨርሳለህ። አላስፈላጊ ወጪዎችን እንድታወጣ ታረጋለች። ዘጠነኛው ከቤተሰቦቿ ጋር አታስተዋውቅህም፣ ከቤተሰቦቿ ጋር አታገናኘህም። አስረኛው ካንተ የሆነ ነገር ስትፈልግ ትቅለሰልስልሃለች፣ ትደውልልሃለች፣ ቴክስት ታረግልሃለች። 11ኛው የተረጋጋ መልእክቶችን ትሰጣለች። ቴክስት ታረግላት፣ ስትደውልላት ብዙውን ጊዜ የምታወራው አንተ ነህ። ወንድሜ እነዚህ ምልክቶች እዛች ልጅ ላይ ከተመለከትከው አሁኑን እርምጃን ውሰድ። ይህ ምክር እንደጠቀመ አልጠራጠርም። ስለዚህ ከላይ ከጠቀስኩት ውስጥ አንተ ላይ የተፈጠረው የትኛው ነው? እስቲ ኮሜንት ላይ አስቀምጥልኝ። ህይወትን የሚቀይሩ 9 ነገሮች አድምጠኝ። በጣም አስፈላጊና ኢምፖርታንት ናቸው። አንድ ቀን ይጠቅመዋል። አንደኛው የሆነ ነገር ስራ፣ ጊዜን በመቀመጥ እንዳታቃጥለው። አንድ ነገር ጀምርና አንድ ነገር መስራት ቀጥል። መስራትህን ጀምር። ሁለተኛው የሚጠቅምህን ሰው፣ የሚጠቅምህን መጽሐፍ ማንበብ ጀምር። ሶስተኛው ቸርች ሂድ፣ ጸሎት ማታና ጧት ማድረግ ጀምር። ራስህን ከፈጣሪ ጋር አቅርበው። አራተኛው ቤተሰብህን አክብር፣ ቤተሰብህን አስቀድም። አንድ ችግር ቢደርስብህ ወይም ደግሞ የሆነ መጥፎ ቦታ ውስጥ ብትሆን መጀመሪያ ቀድሞ የሚደርሱልህ ቤተሰቦች ናቸው። አምስተኛው ብዙ አታውራ፣ ብዙ አትለፍልፍ፣ ብዙ አትቀልድ፣ ያስገምታል። ስድስተኛው ጠንክረ ስራ ወንድሜ። አንድ ነገር የሚሳካው ጠንክረ ስትሰራ ነው። እናም ኮንሲስተንሲ ያርገ አንድ ነገር ሊስትቆይ ነው። ሰባተኛው ገንዘብ አትቆጥብ። ያለህን ገንዘብ የሆነ ነገር ላይ ኢንቨስት አድርገው፣ ከዛ ተጨማሪ ገንዘብ አስገባ። ስምንተኛው ዓላማ ይኖርህ። እናም ሁል ጊዜ ማስታወስልኝ፣ ዓላማን መጀመሪያ አስቀድመው፣ ስፔሻሊ ከፍቅር። ዘጠነኛው ማንም ምንም ይበልህ ግድ እንዳይሰጥህ፣ ማድረግ መስራት ያለብህን ነገር አርገው፣ ስራው፣ ተግብረው። አስረኛው ማንም ምንም ነገር አይሰጥህም። ስለዚህ ያንን ነገር ትፈልገዋለህ አይደለ? ራስህን የምታገኘው ራስህ ነው የምታስተካክለው። ስለዚህ ያንን ነገር ሂድና አስተካክለው። ይህ ቪዲዮ እንደተጠቀመ አልጠራጠርም። ለተጨማሪ ማለት ነው አሪፍ ቪዲዮዎች ዩቲዩብ ላይ ይሰራሉ። ገብተህ ዩቲዩብን ሰብስክራይብ ማድረግ እንዳትረሳ። ኮሜንት ላይ ደግሞ ሐሳብን አስቀምጥልኝ።